ማኔዝዋል እሸቱ ነኝ። ሁለተኛ ማኔዝዋል እሸቱ ግቢን ከፍተናል። እግዚአብሔር አምላክ ይመስገን። አመስግን የኔ ጌታ አመስግን። የት ይደርሳል የተባለው የደሃ ልጅ ቦሌ መድኃኔዓለም ከቤ ከቤት ጀርባ ሁለተኛውን ሬስቶራንት ከፍተናል። ይሄንን ሊባርኩ አንድ ባህታዊ አባት በዚህ ይገኛሉ። መልካም ቆይታ። ክብራትና ክብራን እግዚአብሔር ፈቅዶልን ማኔዝዋል እሸቱ ግቢ ሁለትን ይኸው አባታችን እንዲባርኩልን ልንከፍተው ነው። እንደው እግዚአብሔር ይባርክልን። እንግዲህ ሁላችሁ ነው በስመ አብ ወወልድ ወመንፈስ ቅዱስ ሁላችሁንም እግዚአብሔር ይባርክ። አሜን አሜን። እንግዲህ ሶስት ነገር ላይ ነው እኛ ለመስራት ያሰብነው። ስጋ ሰዎች ምግብ ይበሉበታል። ተፈጥሮ ያለበት ቦታ ማግኘት በጣም ከባድ ነው። እዚህ ግን መታችሁ ማረፍና ከራሳችሁ ጋር ምርጥ ጊዜ ማሳለፍ ትችላላችሁ። ሶስት ኮንሴፕት አለን። የመጀመሪያው ስጋ ላይ ነው የምንሰራው። ስጋ እናበለዋለን፣ እናጠጣዋለን፣ እናጠነክረዋለን። ወደ ሁለተኛው እንሂድ። አንደኛ ፎቅ ላይ ደግሞ ነፍሳቸውን የሚያደርግ ነገር መጽሐፍ ያነባሉ፣ ስራ ይሰራሉ። ይሄንኛው ነፍስ የሚገለገልበት ቦታ ነው። ነፍሳችሁ እንግዲህ ሶስት ነገር ነው ያላት። የመጀመሪያው ነገር ምንድናት? ነፍሳችሁ ነባቤት ናት። ማውራት ወይም ኤክስፕረስ ማድረግ ትችላለች። ልባዊት ናት፣ ማሰብ ትችላለች። ሶስተኛው ደግሞ ህያዊት ናት። ስለዚህ እዚህ ቦታ መታችሁ ከሳጥኑ ውጪ ታስባላችሁ። ከዚህ ቀደም በምታውቁበት መንገድ ህይወታችሁን አሁን እንምራ የምትሉ ከሆነ ትወድቃላችሁ። ዕለት ዕለት የትናንትናውን እየጣላችሁ ወደ አዲሱ መሄድ አለባችሁ። ይሄንኛው ክፍል መጽሐፍ የሚነበብበት፣ ቡና እየጠጣችሁ ከራሳችሁ ጋር ጊዜ የምታሳልፉበት ቦታ ነው። ይሄንኛውም ቪአይፒ ክፍል ነው። እዚህ ቦታ አለላችሁ። የራሱ የሆነ በረንዳ አለው። እዚህ ጋር የራሱ የሆነ በረንዳ አለው። ላይኛውን ደግሞ ሁለተኛ ፎቅ ላይ እንደው አርምመው ጸጥ ማለት ከፈለጉ ማውራት ካልፈለጉ እዚህ ከተማ ውስጥ መጥተው ዝም እንዲሉበት አእምሯቸውን እንዲያረጋጉበት ነው። ያው መንፈሳቸውን ደግሞ እንዲያሳርፉበት ነው። መንፈስ ላይ ነው የምንሰራው። ይሄ የምታዩት ቪው እንዴት ያስደስታል መሰላችሁ? አያችሁት እንዴት እንደሚያምር? ጫማችሁን አውልቃችሁ የምትገቡበት ቦታ ነው። እዚህ ቦታ ገብታችሁ አእምሯችሁን ጸጥ ታደርጋላችሁ። መንፈሳችሁ ይረጋጋል። እነዚህ ይሄ ብሬን ዌቮቹን ነው ይሄንኛው የሚወክለው። እሺ፣ የቤታ ብሬን ዌቭ፣ የአልፋ ብሬን ዌቭ፣ የቴታ ብሬን ዌቭ፣ የዴልታ ብሬን ዌቭን ይወክላል። የኛ ዓላማ እናንተ በውስጣችሁ ያለው በእርጋታ የሚገኘው የአምላካችሁን ኃይል እንድታገኙ አሲስት ማድረግ ነው። ያው በተቻለው መጠን ተፈጥሮን እንዲመስል አድርገናል። አረንጓዴ ነገር እንዲኖረው አድርገናል። እቺ ከአቡነ ማታ ቤተክርስቲያን ኮንሴፕቷን ወስደናት ነው። ይሄን ለረዳን ለእግዚአብሔር አምላክ ክብር ምስጋና ይድረሰው። አሁን ወደ አባ በረከት ሌሊቱን ባርኮ ቀድሶ ይሰጠን፣ ንጋቱን ባርኮ ቀድሶ ይስጠን። ሀገራችን ሰላም ያርግልን። ቅዱስ ቤተክርስቲያናችን ይጠብቅልን። ሀገራችን ሰላም ያርግልን። አጋዕዝተ ዓለም ሥላሴ ይህን ቤት ይህን ባት ይባርኩልን፣ ስራቸውን ይባርኩልን። የአሚናዳም ቤት የባረከች ወላዲተ አምላክ ይህን ቤት ይህን ባት ትባርክልን። ረድኤት አትለያችሁ። እጆቻችሁን ስራተ ከፊት ከኋላ ከቀኝ ከግራ ትጠብቅልን። ስራችሁን ሁሉ እጆቻችሁን በበረከት ሰውነታችሁን በጤንነት ትጠብቅልን። እንደዚሁ የመልአኩ ቅዱስ ሚካኤል፣ የመልአኩ ቅዱስ ገብርኤል፣ የመልአኩ ቅዱስ ራኤል፣ የመልአኩ ቅዱስ ራኤል፣ የመልአኩ የቅዱስ አቤል በረከት ጥበቃ አይለያችሁ። አልተበለይ ይጠብቅልን። አባ ገብረ መንፈስ ቅዱስ በመስቀላቸው ይባርኩልን፣ በጸሎታቸው ይጠብቁልን፣ በመስቀላቸው ይባርኩልን፣ ጸሎታቸው ይጠብቁልን። ስራቸውን ሁሉ ያከናውንልን፣ ለበጎ ነገር ሁሉ ያደርግልን። ለጎዳው ያዘነው የሚጽናናበት፣ የተጎዳው የሚታከምበት፣ እንደዚህ ደግሞ የጎደለበት የሚሞላበት ያደርግልን። በዚህ በክንዋኔያችሁ ሁሉ እግዚአብሔር አምላክ አንደበታችሁን ያከናውንልን፣ ስራችሁን ያከናውንልን። በዓታ ማርያም እንደዚሁ ከክፉ ሁሉ ነገር ትጠብቅልን። ለአብርሃም ለይስሐቅ ለያዕቆብ የተለመነ አምላክ ለእኛ የሚለመነን፣ ለቅዱስ ኤፍሬም ለአባ ሕርያቆስ ለጻድቃን ለሰማዕታት እናቶች ለአባቶች ለገዳማውያን ለሕዝበ ክርስቲያን ለምእመናን ለሀገራችን ኢትዮጵያ የተለመነች እማምላክ እመመሲህ መቁረዋን ወላዲተ አምላክ ለእኛም ትለመነን። ስብሐት ወወልድ ወመንፈስ ቅዱስ
ማዳወሪያቱን ይባረከ አምላካችን የነማድ ይባርክልን። አቡነ ዘበሰማያት አሜን። ክብራትና ክብራን ማኔዞል እሸቱ ግቢ 2 እንግዲህ በአባታችን በረከት ከፍተነዋል ማለት ነው። የባለፈው ኢንተርቪያችን ብዙ ሰዎች ተምረውበታል፣ ተባርከውበታል። እግዚአብሔር ይመስገን። ደግሞ ለገዳማችንም ሰዎች የሚችሉትን ነገር አድርገዋል። አሁን እንዴት ነው ያለው ገዳሙ? ሰዎች ቢመጡ እንደው ምንድነው የሚያገኙበት? አሁን ቢመጡ ምንድነው የሚያገኙበት? እሺ መጀመሪያ ላመሰግን እወዳለሁ። ሁሉንም ከአንተ ጋር ያሉትን ሁሉ የስራ ባልደረቦችን እግዚአብሔር ይባርካቸው። አንተንም እግዚአብሔር ይባርክ። ከገንዘቡ በላይ ሐሳቡ ነውና እያንዳንዱ ሐሳብ በውስጡ የሚመላለሱ ነገሮችን ትንሽ ነካክቻለሁና ለካ ሰው በዚህ ያህል ተጨንቋል፣ ከዛ ማረፊያ ይፈልጋል፣ የሚመክረው አባት ይፈልጋል የሚለውን ነገር ያ ነው ትልቁ ለኔ ገንዘብ ብዬ ያሰብኩት ማለት ነው። ኖት ማኒ ገንዘብ አይደለምና ሰው በተጨነቀበት እንትን ላይ ይሄንን ማንበብ ማለት ቀላል ነገር አይደለምና ይሄ እንግዲህ እግዚአብሔር ምክንያቱ በአንተ አድሮ ነው። በእርግጥ በጊዜው የነበረኝ እንትን ጥሩ አልነበረ ወደ አንተ ለመምጣት። ዛሬ ደግሞ አጋጣሚ ሁለተኛ ስቱዲዮን እንድባርክ እግዚአብሔር ስለፈቀደ ሁላችሁንም እግዚአብሔር ይባርክልን እላለሁ። በጣም ደስ ብሎኛል። መኖራችንም ለዚህ ነው። እንደነዚህ አይነት ሰዎችን ህሊናቸውን ማርፎ ከሱሱ ተወግደው ወደ እግዚአብሔር ቀርቦ ህሊናቸውን አድሰው የእግዚአብሔር ሰው እንዲሆኑና መንፈሳዊ ህይወታቸው እንዲመሩ ስለሆነ ያ በጣም ትልቁ እርካታችን ያ ነው። ገጠር መሆኑ አይከብዳቸውም? ግን ሁሉ ነገር አለ። ላይብራሪ አለ፣ መጽሐፍ የሚያነቡበት አለ፣ ጸበል አለ፣ ስራም አለ። ያቅማቸውን እንደንትናቸው ይሰራሉ፣ ያቅማቸውን ማለት ነው። ስለዚህ ይሄ ሰዓቱ ሁሉ ታይድ ነው፣ የተሳሰረ ነው። በቃ ከጸበል ይወጣሉ፣ ትንሽ ስራ ይሰራሉ፣ ላይብራሪ ይገባሉ። ከዛ ጸሎት አለ፣ ከዛ ቁጥጥርም አለ። እንግዲህ መስገድ አለባቸው፣ መጾም አለባቸው። ከዛ ውስጥ ስለመጡ እንደ አዲስ እንደገና እንደተወለዱ ነው የሚያስቡት እና ያ ትልቅ እንትን ነው። ዛሬ እንደውም በአጋጣሚው ስለመጣን ደስ ብሎኛል፣ ስለባረክንም ደስ ብሎኛል። ሁለተኛ ደግሞ ልናመሰግንም ነው የመጣነው ስላደረከው። ሁለቴ ነው በአንተ አማካኝነት እዛ ላይ እንግዲህ እኔ እንኳን ብዙ አላይም። ያችን ሳያት የሁሉ ሰው ለካ ሳይተዋል። ያ ሁሉ ማየት ቀላል ነገር አይደለም ብዬ ያንተንም ድካም እንደው ቀንቱ እንዳይቀር ብዬ ነው ለማመስገን ነው የመጣነው። እዚህ ከተማ ውስጥ ያለን ሰዎች በብዙ ፈተና ውስጥ ነው ያለነው። አባ እንደዚህ ብዬ አልነግሮትም። እኔ እንግዲህ ብዙ ሰዎች ይከተሉኛል፣ ብዙ ሰዎችን ማወራለሁ። ህዝባችን ያሳዝናል፣ ምዕመኑ ያሳዝናል እና ትንሽ እንደው ጭንቀት ላይ ነው ያለነው፣ ውጥረት ላይ ነው ያለነው። እንደው ስለ እግዚአብሔር የሆነች ነገር ቢሉ። ያው እንግዲህ በዘመናቱ ውስጥ የእግዚአብሔር አሰራር አለ። መከራዎች አሉ፣ መከራዎች ያልፋሉ። ደስታም አለ፣ ደስታ ያልፋሉ። እነዚህ ሁሉ ነገሮች በህይወትም ይፈራረቃሉ። እግዚአብሔር ምንድነው የሚፈልገው? መከራ ሲኖር በመከራ ይጸለያል፣ ደስታ ሲኖር ደግሞ እግዚአብሔርን ብለስ ያመሰግናሉ ማለት ነው። ስለዚህ ለእስራኤል ስም ያወጣው እግዚአብሔር ነው፣ ለእኛም ሀገር ስም ያወጣው እግዚአብሔር ነው። ኢትዮጵያ ያላት ማንም አይደለም፣ እግዚአብሔር ነው። እግዚአብሔር ካላት በኋላ ደግሞ ህግ ሰጥቷታል። አርኮብ ተቆመንቶ ቆሲ ከዛ በኋላ ሐዋርያትም ወደዚህ መጥተዋል። በእርግጥ በእነዚህ ዘመናት ውስጥ ወንጌል በደስታ የተሰበከበት ዘመን የለም፣ በመከራ የታለፈበት ነው። ወደ ፍጻሜውም ስንመጣ እነዚህ ሁለት ነገሮች መከራ ከሌለ አይጸለይም። ስለዚህ መከራ ሲኖር መጸለይ ይኖራል። ያን ሲጸልይ ደግሞ እግዚአብሔር ይሰማል፣ ያንን ጊዜ ያሳልፋል። ያን ጊዜ ችግርም ካለ መጨነቅም ካለ እነዚህ ሁሉ እያስተካከለ ይሄዳል። ስለዚህ በሁሉም ነገር እኛ የተመቸነን፣ በመከራውም የተመቸነን፣ በደስታውም የተመቸን ክርስትና ይሄ ነው። ለምን በደስታ ብቻ እንድንኖር እግዚአብሔር አልፈቀደንም። ራሱም ሲመጣ ወደዚህ ሁለቱንም ነው በቃ መከራ ልትቀበሉ ይገባችኋል እያለ አጽንኦ ሰጥቶ የነገረን ነገር እስካለ ድረስ
እስከ መጨረሻው ድረስ በመጨረሻው እየጸናም ሊመጣ ይችላል ማለት ነው። ተስፋ እንዲህ ክርስቲያን ተስፋ አይቆርጥም። ይሄ እንግድነት ዘመን ነው። በእንግድነት የእግዚአብሔር ልጆች ነው። የመጀመሪያ ውልደታችሁ ከስጋና ከደም ነው። ሁለተኛ ውልደታችሁ ከሕያው እግዚአብሔር ከማይጠፋ ዘር ነው። እናንተ የሕያው እግዚአብሔር ልጆች ናችሁ ብሎናል። እንደ እግዚአብሔር ልጅነት በእንግድነት ዘመናችን ሁለቱንም እናመሰግናለን። መከራውንም እናመሰግናለን፣ በደስታውን ጊዜ እንዘምራለን። እንግድነት ዘመናችን ሳይሆን ለዘላለም ወደ ደስታ እንገባለን ማለት ነው። ያ ርስት ስላለን ማለት ነው። ስለዚህ እነዚህ ሁለት ነገሮች ነው በዚህ በቀደሰው ሰውነት በዋጋ በገዛው ባተበው በዋጋ ተገዝታችኋል፣ የራሳችሁም አይደላችሁ። ስለዚህ በራሳችን ባልሆነው ነገር ሁለቱ ነገር ቢፈራረቁ ራሱ ዊትነስ ነው፣ ምስክርነት ነው። አይምሯችን ቢጨነቅ በደዌ ብንታመም እነዚህ ምስጋናዎች ናቸው። አንዳንዴ እኮ ደዌ ይለመናል፣ በሽታም ይለመናል፣ መከራም ይለመናል። አዎ መከራም ይለመናል። ከኢዮብ ውስጥ እኮ ትዕግስት የተወለደው በመከራው ለዘላለም የትዕግስት አባት የተባለው እኮ የ40 ዓመት መከራ አይደል? ለዘላለም ግን ተጠራበት የትዕግስት አባት ተባለ። ስለዚህ አንተ ቁጡ ብትሆን ሚስት ትዕግስተኛ ካልሆነች በእሷ ውስጥ ትዕግስቱ እንዴት ነው ይወለዳል? ባለቤት እንዴት ይወለድ? ስለዚህ አንተ ቁጡ መሆን አለበት ከእሷ ውስጥ ትዕግስት እንዲወለድ። አንተ መከራ ሲበላ እሷ ደግሞ ታገስ ካላለች በእሷ ውስጥ ትዕግስት ካልተወለደ እነዚህ ሁለት ነገሮች ሚዛን እየሰሩ ይሄዳሉ። ስለዚህ እግዚአብሔር መንፈስ በውስጥ ካለ እናንተ መከራ በሁሉም ነገር ነው እኮ መከራ ስንቀበል እንግድነት ህይወታችን ውበት ነው። ጊዮርጊስ መከራውን እኮ ለዘላለም ያስጠራው። ተክለ ሃይማኖት እግራቸው እስከሚቆረጥ ሲጸልዩ ነው እንጂ ቆመው የጸለዩት እኮ አይደለም እንትን ያስጠራቸው። ያቺ 7 ዓመት 4 ዓመት ይጸልይ ያቺ መከራ እግራቸው እስከ የጸለዩ ጸሎት ለዘላለም የብዙ ሰማዕታት ታሪክ በመከራ ውስጥ የተወለደ ነው። ለዘላለም ስማቸውን ይጻፈው ማለት ነው። እግዚአብሔር እኛን ሲሰራ በብዙ ነገር ነው እየሰራ ማለት ነው። በመከራ ውስጥ ደስታ፣ በመከራ ውስጥ አውቶ ፕሬ መጸለይ ያለብን። መከራ ከሌለስማ እንዴት ይሆናል ማለት ነው። ያንንም ደስታ ይሄንንም ለሁለት ደስታ እንወርስ። የቻለው ለብዙዎቹ ተዘጋጀች፣ ያችኛው ዓለም ለጥቂቶቹ ተዘጋጀች። እንግዲህ በተረፈ እኔ ማስረከብ ነው የኔ ድርሻ። የኔ ድርሻ መጸለይ ነው፣ ማስረከብ ነው ለነሱ። እነሱ ደግሞ ስራውን ፕሮጀክቱን ማስፈጸም። ስለዚህ የኛ ድርሻ ምንድነው? ያ በጸሎት ማሰብ ነው። እዚህ ጋር የምትመለከቷቸው የትልቁ ፕሮጀክታቸው የሆስፒታሉ ትልቁ ፕሮጀክት የህንፃ አሰሪ ኮሚቴው ናቸው እዚህ የሚገኙትና ራስዎትን ያስተዋውቁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ዶክተር ዳንኤል አስራት እባላለሁ። ያው እንግዲህ ዋናና ምክትል የሚባል የለም፣ ሁሉም እኩል ነው። በእኩልነት ነው የምንለፋውና እግዚአብሔር አምላክ ድካማችንን እሱ ይባርክልን፣ ወደ ፍጻሜ ያብቃልን። እንግዲህ የዚህ የሆስፒታል ፕሮጀክት ጽህፈት ቤት አባላት ናቸው በጠቅላላ እዚህ ጋር የምታዩዋቸው። እኔ እንግዲህ በሰብሳቢነት ይህንን የፕሮጀክት ጽህፈት ቤት በሰብሳቢነት እያገለገልኩ እገኛለሁ ማለት ነው። እንግዲህ አባታችን ህልምና ራዕያቸው ትልቅ ደረጃ ይደርስ ዘንድ ሁላችንም እየተጋን እየለፋን ያለንን እግዚአብሔር በወደደውና በፈቀደው መጠን እየተጋን ያለንን። ቅድሚያ ግን ማን ያዘዋል? ከዚህ በፊት አባታችንን ኢንተርቪው አድርጎ የተለያዩ ለውጦችን ስላመጣ ላመሰግነው እወዳለሁ። ይሄንን ቲዩብ ይሄንን ሚዲያ ከልብ እናመሰግናለን። ማን ያዘዋል እሸቱ ግቢ ሁለተኛው ቤት ነው እኛም የመጣ ነው። እንግዲህ እግዚአብሔር ፈቃድ ሆኖ አባንም ይዘን ባለፈው ለሰራው ስራ ምስጋና ለማቅረብ ቤቱን ምንባርክለት ብለው ሲመጡ የእናንተ ሀሳብ ሆኖ ስለተገጣጠመ በጣም ደስ የሚል ትልቅ ሀሳብ ነው። እግዚአብሔርን ፈቃድ መሆኑን የሚያሳይ ነው። ይሄ ሆስፒታል ያው ትልቅነቱን ባለፈው አባታችን ሲገልጹት ነበረ። እንደ ሀገርም እንደ አህጉርም በጣም ትልቅ ግዙፍ ሆስፒታል ነው። በፌዝ ነው የሚሰራው። ወደ 188 አካባቢ አልጋዎች ይኖሩታል ተብሎ የሚታሰብ ነው። ቦታው ላይ በአሁኑ ሰዓት ከመንግስት መረከብ ተካሂዶ የመሰረት ድንጋይ ቁፋሮ እየተካሄደ ነው የሚገኘው። ያ ማለት የሶይል ቴስት እና ሌሎችም ነገሮች አልቀው ማለት ነው። አሁን ላይ የፕሮጀክቱ አጠቃላይ አካሄድ እንግዲህ እግዚአብሔር አምላክ በፈቀደ መጠን በትክክለኛው መስመር እየሄደ ነው ያለው። በጣም ትልቅ ፕሮጀክት ነው። የሚፈጃልም ተብሎ የሚታሰበው የተገመተውም ገንዘብ እንዲሁ በጣም ትልቅ ፕሮጀክት ነው። ምናልባት ሀገራችን ላይ ካሉ ሜጋ ፕሮጀክቶች አንዱ ሊያሰኘው የሚችል ነው በገንዘብም ደረጃ እና ያን ሁሉ ግን ከእግዚአብሔር ኃይል ጋር እናሳካዋለን እንችላለን ብለን የተነሳ ነው። ለዚህም ደግሞ ማሳያው ዝም ብሎ ተስፋ ብቻ ሳይሆን በገዳሙ ላይ ከዚህ በፊት የተሰሩ ወደ 17 አካባቢ የሚጠጉ ግዙፍ ፕሮጀክቶች በስኬት ተጠናቀዋል። አሁን መጨረሻ ላይ እየተሰራ የሚገኘውን ህንፃ ቤተክርስቲያን ብቻ እንኳን ብንመለከት በጣም ትልቅ ነው። ምናልባት የ8 ፎቅ ያህል ርዝመት ያለው በዶም ስትራክቸር የተሰራ ነው። እንግዲህ እኛ ባለን መረጃ
ሮም የሚገኘው ባሲሊካ፣ ከዛ ራሻ ውስጥ የሚገኘው ሴንት ፒተርስበርግ፣ ከዛ ቀጥሎ በዲያሜትር በጣም ሰፊ ነው። በገዳማት ታሪክ ካየነው ደግሞ ቶታሊ በዓለም ላይ የመጀመሪያው ሊያሰኘው የሚችል ነው ሶፋር ባለን መረጃ ማለት ነው። እንግዲህ ያው የመረጃ ዘመን ስለሆነ ሰዎች ሰርች አድርገው ማግኘት ይችላሉ። ወደ 44 ዲያሜትር አካባቢ ነው ስፋቱ። ይሄን ህንፃ መስራት በራሱ አዲስ ነገር ነው፣ ያልተሞከረ ነገር ነው። ፒላርለስ የሆነ የተሰራ ነውና እግዚአብሔር አምላክ ረድቶን በሕይወት ዘመናችን እሳቸውን የመሰለ የዓለምንም የቤተክርስቲያናችንንም ሐሳብ በአንድነት የያዘ ዘመኑን የዋጀ አባት አግኝተን ትልቅ የበረከት አባት አግኝተን የዚህ ፕሮጀክት ሐሳብ ውስጥ ተሳታፊ እንድንሆን እግዚአብሔርም ስለፈቀደልን እድለኞች ነን በጣም። እንግዲህ የትኛው ሚዲያ ላይ ፈቃደኛ አይደሉም። እኔ ሚዲያ ሰው ሆኜ ይሄን ሁሉ ዘመን እሺ ብሎኝ አያውቁም። ብዙ ሚዲያ ላይ ለማቅረብ ፈቃደኛ ሆኖ አንተ ላይ ነው እንግዲህ የመጀመሪያ ጊዜ ኦፊሻሊ ወጡትና በዛም ብዙ ምዕመናን አይተው በብዙ ተጽናንተዋል፣ ብዙ ትምህርት አግኝተዋል። እንዲህም አይነት አባት አሉ ብለው ብዙ ነገር አግኝተዋልና ያ ብቻ አይደለም፣ አስተዋጽኦም አድርገዋል። ያደረጉት አስተዋጽኦ ደግሞ ቀላል የሚባል አይደለም። ለዚህ የሆስፒታል ማሰሪያ የሚሆን ለመሰረት የሚሆን እንግዲህ ወደ 1000 ኩንታል አካባቢ 800 እስከ 1000 አካባቢ ኩንታል የሚደርስ ሲሚንቶ መግዛት ይችላል። እንግዲህ በአንተ ቻናል ላይ ተመልክተው ሰዎች ባደረጉት አስተዋጽኦ ማለት ነው። ይሄ በጣም ትልቅ ነገር ነው። አንተን ምክንያት አድርገው ለረዱም ላገዙም ወገኖቻችን እንዲሁም ምስጋና ማቅረብ እንፈልጋለን። አሁንም ማስተላለፍ የምንፈልገው ጥሪ ይሄ ሆስፒታል ምንም እንኳን ቤተክርስቲያኗ አሉ ከምትላቸው የአንድነት ገዳማት አንዱ በሆነው እየተሰራ ቢሆንም ለሰው ልጅ በሙሉ ሰርቭ ያደርጋል ብለን ነው የምናስበውና ወደፊት ለብዙ አፍሪካውያን ኢቭን የቱሪዝም ወይም የሕክምና ቱሪዝም ዴስቲኔሽን ይሆናል ብለን የምናስበው ስለሆነ እንግዲህ ማንኛውም ወገን ሊሳተፍ ይችላል። ይሄ እምነት፣ ዘር፣ ብሔር ምንለው የሚለየው አይደለም። ሰው የሆነ ሁሉ ይሄን ሐሳብ የሚደግፍ ለራሳችን ስለሆነ ጥቅሙ እንደ ሀገር ብዙ ስፔሻሊቲዎችን በተለያዩ ሀገራት እየሄድን የምንታከምባቸውን እዚሁ ማስቀረት ነው ሐሳቡና ለዚህ ደግሞ ማንም ወገን ኢትዮጵያዊ የሆነ ሌሎች አፍሪካውያንም በዓለም ላይ የሚገኝ ማንኛውም ሰው ሊሳተፍበት የሚችል ፕሮጀክት ስለሆነ ያለ ገደብ እንዲሳተፉበት አሁንም ጥሪ ለማቅረብ እንወዳለን። ወደፊት ደግሞ በምን መልኩ ልታገዘን ትችላለህ የሚለውን እንግዲህ ካንተ በምንሰማው በምታመጣው ሐሳብ መሰረት እኛ ለማገዝ ፈቃደኞች ነን። ከቻልክ በዚህ አጋጣሚ አንተም ቲምህም ገዳሙን ደግሞ በአካል መታችሁ ብታዩት ሆስፒታሉን እየተሰራ መሰረት የተጣለበትን ቦታ መታችሁ ብትጎበኙት ደግሞ ያው ማየት ማመን ነው እንደሚባለው በተግባር ብዙ ነገር ማረጋገጥ ይቻላልና እግዚአብሔር ያክብርልን። ያሰብነውን ሁሉ እግዚአብሔር አምላክ ያሳካልን። እኔ ፍጹም መንገሻ እባላለሁ። የጽህፈት ቤቱ ስራ አስኪያጅ ነኝ። ማን ያዘዋል እሸቱን ላመሰግን እወዳለሁ። በቀናነት ይህንን ተግባር ኢትዮጵያውያን እንዲያውቁት፣ በመላው ዓለም ያሉ ህዝቦች እንዲያውቁት ሪስፖንሱም ጥሩ ስለነበረ ማለት ነውና ላመሰግን እወዳለሁ። ከልማቱ በተለየ መልኩ የፈውስ ቦታ ነው። ትክክለኛ የፈውስ ቦታ ነው። ብዙዎች እየሄዱ እየተፈወሱ ነው። ይህ ገዳም አጭር ጊዜ ሊሆን ይችላል፣ ኦልሞስት ከ25 ዓመት በላይ ነው፣ ግን በጣም ብዙ ድውያን የተፈወሱበት ቦታ ነው። በተግባር ብዙዎች መስክረዋል። ያው አባታችን እንደዚህ ሚዲያ ላይ እየተወጣ እንዲመሰከር ብዙም አይወዱምና አሁን ያው ዘመኑ መዋጀት ግድ ስለሆነ ለዛ ነው አሁን ሚዲያ ላይም የተወጣበት ምክንያት ይሄ ነው። የአባልነት ካርዱ ኦኬ፣ የክርስትና ስም አለው፣ የአባል ስም ከናያት አለው፣ እድሜ፣ ጾታ፣ አድራሻ፣ የአባልነት አይነት። ስለዚህ ኪውአር ኮድም አለው ማለት ነው። ኪውአር ኮድም አለው፣ ግን አሁን ዲጂታል እያሰራ ነው። ዲጂታል ካርድ እያሰራ ነው። ኦኬ፣ እሱ በጣም ጥሩ ነው። ያው የእግዚአብሔር ፈቃድ ነው። ሁልጊዜ ዛሬ ፕላን ባደረግነው መሰረት አይደለም የተገናኘ ነው፣ የእግዚአብሔር ፈቃድ ነው። ስለዚህ ሜቢ ስትራቴጂያችንን ሰዎች ቢያዩት፣ ሚዲያውን የገዳሙ ሚዲያ ቢያዩት፣ ይሄኛው የአባልነት ካርድ ደግሞ ሁሉም ኢትዮጵያውያን ይህንን የአባልነት ካርድ ሲያገኙ ለዚህ ሆስፒታል ትልቅ አስተዋጽኦ እንዳደረጉ ስማቸው በገዳሙ እድሜ ልክ የሚታወስበት ነው የሚሆነው ማለት ነው። አመሰግናለሁ። ሳዶር አስመሮም እባላለሁ። የመካነ ሕይወት ጮቢ ባታ ለማርያም አንድነት ገዳም ሪፈራል ሆስፒታል አሰሪ ኮሚቴ ጽህፈት ቤት የምህንድስና ክፍል ኃላፊ ነኝ። አብዛኛውን ነገር ወንድሞቼም ጠቅሰውታል። የተወሰነ ነገር ማለት የምፈልገው የገዳማችን ታሪክ ከሌሎች ገዳማት እጅግ የተለየ ነው። ከምስረታው ጀምሮ በዋናነት ትልቅ ዓላማ አድርጎ የተነሳው ገዳማት የበረከት ቦታ መሆን አለባቸው፣ መረዳት ሳይሆን መርዳት የሚችሉ ቦታዎች ናቸው፣ ስፍራዎች ናቸው እና ከመንፈሳዊ አገልግሎቱ ከመንፈሳዊ ድጋፉ በላይ ሰዎች በዓለም ሲኖሩም
የሚያስፈልጋቸውን ድጋፍና አገልግሎት ማግኘት የሚችሉበት ስፍራ ነው። ስለዚህ ይህንንም በረከት ለማካፈልም ነው ሌሎቹም ፕሮጀክቶች በገዳማችን የተሰሩት። ይህም ሆስፒታል አገልግሎት የሚሰጠው እምነት ተቋም ውስጥ በእኛ በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ላሉ ብቻ ሳይሆን ለየትኛውም የሰው ዘር በህይወት ላለ ሰው በሙሉ አገልግሎት የሚሰጥ ነው እና ሁሉም ሰው ሊሳተፍበት የሚገባ ፕሮጀክት ነው። ከሀገርም በላይ ደግሞ የፕሮጀክቱ ስኮፕ በትንሹ ከምስራቅ አፍሪካ እንዲሁም በአፍሪካ ሀገራት ካሉ ሌሎችም ሀገራት መጥተው መታከም የሚችሉበት ነው። አሁን በሀገራችን ያሉ አንዳንድ የማይሰጡ ሕክምናዎችንም ማካተት የሚችል ነው። ሰዎች ወደ ህንድ፣ ወደ ቱርክ፣ ወደ ደቡብ አፍሪካ እየሄዱ የሚታከሙባቸውን ሕክምናዎች ለማካተት ግብ አድርጎ የተነሳ ነው እና ፕሮጀክቱ ለአንድ ክልል ለአንድ ሀገር ብቻ ሳይሆን ምስራቅ አፍሪካንም መሰረት ያደረገ ነው። ይህንን ለማለት ነው። በጣም አመሰግናለሁ። ሆስፒታሉ ከግዙፍነቱ ባሻገር በጣም በርካታ ነገሮችን ይሰራል። ለምሳሌ በከተማ ላይ ያሉ ሆስፒታሎች የአስታማሚ ማረፊያ የላቸውም አይደል? ጥቁር አንበሳ፣ ሌሎች ሆስፒታሎች ላይ ሰው ገብቶ ሲሚንቶ ላይ ተኝቶ ሊያስታምም ገብቶ ታሞ ነው የሚወጣው አይደል? እኛ ጋር ግን ገስት ሃውስ በመስራት አስታማሚዎች ማረፊያ ያለው ማለት ነው። ለሐኪሞችም ማረፊያ ያለው እዛው ማለት ነው። ከሱስ ማገገሚያ ያለን የተለያዩ የፊሸሪ የአሳ እርባታዎችን ዘመናዊ የሆኑ አገልግሎቶችን የሚሰጥ የተሟላ እግዚአብሔር አምላክ ፈቅዶልን ፕሮጀክታችን ኤር አምቡላንስ ሁሉ አለው። አሁን ከከተማ ራቀ ይባላል። ኤር አምቡላንስ ሁሉ ዲዛይን የተደረገበት ነው። ከፕላኑ ጋር እዛው ያርፉበታል። አሁን ደግሞ የኤር አምቡላንስ አገልግሎት እየተሰጠ ነው። የምታዩት በሀገራችንም ውስጥ እንደዚህ አይነት አገልግሎቶች እየተሰጡ ነው። ስለዚህ ይህንንም ታሳቢ ያደረገ ሌሎች የእጽዋት ምርምር ሀገራችን በእጽዋት ምርምር አንደኛ ናት። መድኃኒት ቅጠሎቻችን ይሄዳሉ ኪኒን ሆኖ ይመጣሉ አይደል ወደዚህ። እኛ ግን እዚሁ እነኚህን ነገሮች በደንብ ሄርባል ሜዲሲንን ዴቨሎፕ በማድረግ ሄርባል ሜዲሲንን እዚሁ በመስራት ይህንንም አገልግሎት ለመስጠት የተዘጋጀ ነው ማለት ነው። እንግዲህ ከብዙ በጥቂቱ ይሄ ነው። ገዳሙ ላይ ሌላ የቀረ ልጆቻችን አዶፕት ሆነው እንዳያድጉ አባታችን የወላጅ አልባ ህፃናትን ያሳድጋሉ። የተረሳው ከ17ቱ ፕሮጀክት አንዱ አልተዘረዘሩም። ሀበን በሐሳብ ደረጃ አንስቶታል። አዶፕት እንዳይደረጉ ትልቅ ዓላማ አለው። አሁንም እያደጉ ህፃናት እንዳይሄዱ እዚሁ እኛው አሳድገን በእኛው ባህልና በእኛው ካራክተር እዚህ ይወስዷቸዋል። ሌላ ነገር ይዘው ይመጣሉ። ሲመጡ ደግሞ ያው ለዚች ሀገር ያው ከእናት ሆድ ወጣ የእናቷን እንትን ምትመታ አይነት ነገር እንዳይሆን እዚሁ አድገው እዚሁ በባህሉ በካልቸሩ እንዲሄዱልን ይፈልጋል ማለት ነው። ይሄንን ጀምረውታል። እያደጉ ያሉ ልጆች አሉ። አሁን ደረጃ ድረስ ሄደዋል ማለት ነው። እንግዲህ ፕሮጀክቱ ያው እሱ መጽሔት ላይ ይገኛል። የአባልነት ካርድ ማለት ማንኛውም ሰው አባል ሲሆን አስራት በኩራቱን ማንንም አይጠይቅም። ገንዘቡ ማንንም አይነካውም። ወደዚህ ፕሮጀክት አካውንት ያስገባዋል። አካውንት ስላለው ማለት ነው። አገኘው፣ አተረፍኩኝ፣ ሰራሁ የሚለውን አስራት በኩራቱን እንዲያስገባበት ነው ካርዱ ላይ። ከዛ ይሄ ሰው ምን ጥቅም ያገኛል? በሆስፒታሉ መደረግ ያለበትን ማንኛውንም የሕክምና አገልግሎት 50% ሊታከም ይችላል። መድኃኒት ፍሪ ሊሆንለት ይችላል። እነኚህን አድቫንቴጆች ያገኛል ማለት ነው። አሁን አክሲዮን ማለት ነው። እንደ አክሲዮን የአባልነት ካርዷ ምንድናት? 1000 ብር ናት አባል የሚሆነው። ይህ ሰው 100 ሺህ 10 ሺህ 1 ብርም ሊያስገባ ይችላል። አስራት በኩራቴ ነው ብሎ ያመነበትን በየጊዜው ጊዜውን ጠብቆ ሰውም አያማክርም። አካውንቱ እዛው ላይ ያለለት እዛው ትራንስፈር ያደርጋል። አሁን ደግሞ ሞባይል ባንኪንግም አለ። ቴክኖሎጂ በተቀመጠበት ይቺ አስራት በኩራቴ ናት ብሎ ሊልካት ይችላል ማለት ነው። ስለዚህ እነኝና መሰል በጣም ብዙ የፕሮጀክት ስራዎች አሉ። ይህ እንግዲህ ይህ ራዕይና ህልም የአባታችን ነው። ከ2008 ዓ.ም ጀምሮ ከግብጽ በመጡ አንዳንድ አባቶች አማካኝነት ሀሳብ ተቀያይረው ሀሳቡን አፍልቀው እቺ ቤተክርስቲያን ስቲል ሆስፒታል የላትም። አባቶች የት ነው የሚታከሙት? ዲያቆናት፣ መነኮሳት፣ ምዕመናን የት ነው የሚታከሙት? እነኚህ ቻሌንጆች ስላሉ ለምን ለነኚህ አንደርስም? ከዛስ ደግሞ ሌሎች የደጉ ሳምራዊን ስራ ለምን አንሰራም? ደጉ ሳምራዊ ማንም እንዲህ ነው ሳይል ዘሩን፣ እምነቱን፣ ምኑን ሳይጠይቀው ነው ያንን የተደበደበ ሰው አንስቶ ወደ ሕክምና የሚረዳው ሰው ጋር አድርጎ ስመጣ ዋጋህን ከፍልሃለሁ ብሎ የሰራውን ስራ እንስራ በሚል ዓላማን የተነሱት። ይህ እንግዲህ ፕሮጀክት ጽህፈት ቤት ከ2014 ዓመተ ምህረት ታህሳስ 10 ቀን ነው የተመሰረተው። አሁን በቦሌ ብራስ አካባቢ አንድ እህታችን ደግ እህታችን ቢሮ በቀላል ዋጋ በነፃ ሰጥታን እዛ ቦታ ላይ ቢሮ ጽህፈት ቤታችንን አደራጅተን እንገኛለን ማለት ነው። ማንም አድሬሱን ለሚፈልግ ገዳሙን ለሚፈልግ ሄዶ ገዳምን አገልግሎት ፈውስን በረከትን ለሚፈልግ ጸበልም ሱባኤ ቢገባ ይህንን ማድረግ ይችላል። እንግዲህ አንዳንድ ገዳማት ሱባኤ ሲገባ በሶና ቆሎ ተይዞ ነው የሚሄደው። እኛ ገዳም ምንም ተይዞ አይሄድም። ግን አለ እጅና እግሩን ይዞ ሄዶ እዛው በገዳሙ ምግብ የሚገለገልበት ሱባኤን ጨርሻለሁ ንስሐ በቅቶኛል ብሎ እስኪወጣ ድረስ ፈውስ አግኝቶ እስኪወጣ ድረስ የአገልግሎት ስራ እየሰራ ይቀጥላል። ምን ያህል ሰው ግን ይቻላል? አሁን ብዙ ሰዎች
ከውጪ እየደወሉ እየጠየቁን ነው መሄድ ፈልጋለሁ የት ነው እባክህን ምክንያቱም ሐሳቡ ራሱ በጣም ደስ ይላልና ስንት ሰው ትችላላችሁ ስንት ሰው አቅም አላችሁ ገዳሙ ገደብ የለው አባል እሺ ገደብ የለውም እግዚአብሔር የሰጠንን እግዚአብሔር የላከውን እንግዳ ሁሉ ተቀብሎ ማስተናገድ ይችላል በተጨማሪም ያው ገዳሙ ሰፊ ነው ራሱ ገዳሙ ያርሳል እርሻ ቦታ አለው ትራክተር አየው እዚህ ጋር አንድ አባት የነዱ ትራክተር አየው ማን ናቸው መነኩሴዎች ናቸው እና ትራክተር ይነዳሉ ይሄ ማለት በጣም ገዳሙ በተማሩ የመነኮሳት ብዛት የተጠለቀለቀ ነው ሐኪሞች አሉ ገዳሙ ውስጥ በማስትሬት ዲግሪ ደረጃ ድረስ ያላቸው የተማሩ ሰዎች አሉ እሳቸው ራሳቸውን መግለጥ የማይፈልጉ ለትህትና ብለው ዝም ይላሉ እንጂ ብዙዎቹ በገዳም ላይ ያሉት በእውቀት የበለጸጉ ናቸው ሐኪም አለ ኢንጂነሮች አሉ ዶክተሮች አሉ ማስተርስ ያላቸው አሉና ገዳሙ በዚህ በእውቀት የበለጸገ ነው ስለዚህ ያው ገዳማችን ሁሉ ጊዜ ምንም የማያውቁ ከቆሎ ተማሪነት ያልዘለሉ አድርጎ የሚታሰበው ንሳቤ ሁሉ የደመሰሰ ነው ይሄ ገዳም ብዙ ሊቃውንት ያሉበት መሆኑን በደንብ ያሳየና ያረጋግጠና በተግባርና እነኚህ ነገሮች አሉ ስለዚህ አባታችን ብዙም ሳናበዛ እንግዲህ ወደ አባታችን እመረዋለሁ ምናልባት እቺ ላይ አሁን እዚህ ላይ የረዱን ሰዎች ባታለ ማርያም አስያ ነበርኩ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰሜን ሸዋ ሀገረ ስብከት በታላቁ በደብረ ሊባኖስ ገዳም መግቢያ ጫጋል ላይ በሚገኘው በሜላድ ጥንታዊ የብራና ጽሕፈት ዝግጅት ማዕከል በ2018 ዓ.ም የተዘጋጀ ይላል እዛ ተዘጋጀና ወደ ሲገባ ደግሞ ይሄው የጽድቅ በር መዝገብ ሁሉ በጸሎት የሚታሰቡ የትሩፋት የበለጸጉ ተጋዳሊያን በሩፋኤል እጅ አዘመኑ ሲፈጸም ይገለጽ ይላል እናንተ አስራታቸውን የሚያወጡ የትሩፋት ተጋዳሊያን ናቸው ይጋደላሉ ማለት አስራታቸውን ያወጣሉ ጾማቸውን ጸሎታቸው አስራት ቀላል በእግዚአብሔር እጅ በሩፋኤል እጅ ይቆያቸዋል ማለት ነው ስለዚህ በዘመን ፍጻሜ ማን ነው ይሄን መጽሐፍ የሚገልጸው ሩፋኤል ነው ማለት ነው ሩፋኤል እጅ ነው የሚቆየው ማለት ነው የሁሉም ጽድቅ መዝገብ የሚገልጸው ሩፋኤል ስለዚህ የረዱን ሰዎች እዚህ ውስጥ ይመዘገባሉ ማለት ነው እዚህ ውስጥ ይመዘገባሉ የክርስትና ስማቸው ሰይፈ ገብርኤል ተመዘገበ ማለት ነው ስለዚህ ጸሎተ ዕጣን ሲደገም ቅዳሴ ጊዜ ይሄ ይደገም ራሱ አንድ አባት ይመደብና ይሄንን ኃይለ ገብርኤል ሰይፈ ገብርኤል አስካለ ማርያም እያለ ይደግማል ማለት ነው ጸሎት ያነሳቸዋል ስለዚህ ይሄንን በዛ መልክ ነው ያዘጋጀን ከዛ ለጻደው እንጥላለች የመካነ ሕይወት ጮቢ በአታ ለማርያም አንድነት ገዳም የክብር መዝገብ ገዳሙን በብዙ የረዱ የመንፈስ ቅዱስ ልጆች ሁሉ በገዳሙ በጸሎት የሚታሰቡ የተዋህዶ መብራቶች የትሩፋት ጌጦች ይላል ማለት ነው ስለዚህ እዚህ ጋር እየተጻፈ ይመጣል ማለት ነው የሕይወት መዝገብ እንደማለት ነው በምድር ያለ እና ያው ተንተናለው ስለዚህ ክብራትና ክብራን እንደዚህ አለ እንግዲህ በመሃል ደግሞ የሆነ መግለጫ ካለው እዚህ ጋር መግለጫ ይሰጣላችሁ ከዛ በኋላ ይቀጥላል በየ10 ገጹ እንደዚህ እንትን አላቸው ማለት ነው ክብራትና ክብራን እንግዲህ በጻድቅ ስም ምንድነው የሚለው ቃሉ ቀዝቃዛ ውሃ የሰጠ የጻድቅን ዋጋ ያገኛል ብሏል ጌታችን ማለት ነው አሁን ደግሞ የምንሰራው ትልቅ ሆስፒታል ነው በጣም ትልቅ ሆስፒታል ነው የምንሰራው በጣም የወደድኩት ሐሳብ አንድ ያነበብኩት መጽሐፍ ነበር እና ዶክተሮች ብዙ ጊዜ ይቸገራሉ አንድ በጣም የተሸለመ ዶክተር አለ ዶክተር አሌክሲስ የሚባል ሰውዬ ፈረንጅ ነውና ብዙ ጊዜ አለ በህክምናው ሰርተን ተስፋ የቆረጥንበት ሰው ላይ በጸሎትና በእምነት ሲድኑ አይቻለዋል እና አንድ ሐኪም ፈረንሳይ ውስጥ በትልቁ ሆስፒታሉ ላይ እኛ እናከማለን እግዚአብሔር ያድናል ብሎ ጻፈ እና በዚህ ቤተክርስቲያን ለምሳሌ እናቶች ስትወልዱ ገድለ ሩፋኤል ነው ያላችሁ ይደገማል ማለት ነው ይሄ ቀላል ነገር አይደለም ይሄ በጣም ትልቅ ነገር ነው ዓለም ያጣው ነገር ነው ዓለማችን ላይ በህክምና ስህተት ምክንያት ብዙ ሰዎች ይሞታሉ አሁን ያለው የህክምና ስርዓት የበሽታው ውጤት ላይ እንጂ ምክንያቱ ላይ መንፈስ ላይ አይሰራም በሽታ እንደምታውቁት የሚመጣው ከአእምሮ ወደ ስጋ ነው የሚመጣው ወይም ከመንፈስ ወደ ነፍስ ወደ ስጋ ነው የሚመጣውና እንግዲህ እነዚህ ደግሞ አባቶቻችን ገዳሙ የመንፈስን አሰራር በጣም የሚያውቁ በእግዚአብሔር ኃይል የሚሰሩ ናቸውና በመቀሱ ብቻ አይደለም በኪኒኑ ብቻ አይደለም በአልጋው ብቻ አይደለም በቴክኖሎጂ ብቻ ሳይሆን መንፈሳዊ ነገርም ስላለው ይሄ ነገር ለሌላው ዓለም ጭምር መዳኛ ስለሚሆን
ይሄን ነገር መገንባት መቻል አለብን። እንደው ዝም ብላችሁ ገንዘብ ላኩም አንላችሁ። ኑና ቦታውን እዩት፣ እረፉ። ልጆቻችሁን ላኩ። ሱሰኛ የሆኑ የሚጨነቁ ስራ አጥ ሆነው ቤታቸው ውስጥ እንቅልፋቸውን ያጡ ገንዘብ ኖሯችሁ ንብረት ኖሯችሁ ሀብት ኖሯችሁ ስትጨነቁ የምትሉ ሰዎች አላችሁ። እንደው ለነፍሳችሁ ድረሱላት። በገንዘባችሁ ሰላማችሁን መግዛት ትችላላችሁ። በገንዘባችሁ የህይወት መዝገብ ላይ እዚህ ላይ መመዝገብ ትችላላችሁ። የምታደርጉት ነገር ቤተክርስቲያኒቱ የምትሰራውን ፕሮጀክቶች ይደግፋልና እኔ ፕሮጀክቱን ለማየት ቀጠሮ ይዣለሁ። እንግዲህ እኔ ሄጄ ቪዲዮ ሰርቼ ተባርኬ እመጣለሁ። እናንተም ደግሞ ሄዳችሁ እንድታዩ ትፈልጋለሁ። እኔ አሁን እንደ ውጭ ሀገር ያላችሁ ግድ የላችሁም። እናንተ በመናስቀምጠው ባንክ አካውንት በስልክ ደውሉና እርዱ። እዚህ አዲስ አበባ ያላችሁ ቦሌ ብራስ እንግዲህ መሃል ላይ ነው ያለው። ቦሌ አበሩስ ህንፃ ጀርባ ላይ 5ኛ ፎቅ ላይ መታችሁ አገልግሎት ማግኘት ደውላችሁ ኤኒቲንግ ማግኘት ትችላላችሁ። ከዛ በላይ ግን እዚህ ገዳም ቦታ መሄድ መቻል አለብን። አባቶቻችንን ማግኘት አለብን። እቺ ፋውንዴሽን ላይ አሁን ወደ 86 ጉድጓድ ቆፍረናል። ኦኬ 86 ፖቲንግ ማለት ነው። ስለዚህ እቺ ብረት ጎደለች። እቺ ብረት አሁን እንደምን ብለህ ለልጆች ያሳየልን ነው ያመጣል። እሺ ስለዚህ ወደ 11,209,095 ብር ያስፈልጋል ማለት ነው። አሁን 3 አይነት ብረት ነው። ባለ 14 ባለ 12 ባለ 10 የተገኘው ነው። እኛ ብረት የተገኘው ነው። ብዙ ብር አይደለችም እውነት ለማውራት ማለት ነውና መሰረት ደግሞ መሰረት ነው። ዋናው ነገር ነው። መሰረቱ ከተገነባው በኋላ ሌላው ነገር በጣም ቀላል ነው የሚሆነውና እኔ የምለው እንደው ሁሉ ጊዜ ይላል እግዚአብሔር የራሱ ሰዎች አሉ። መባረክ ሲፈልግ ነው የሰዎች ልቦና ውስጥ አድሮ የሚያስልከው። ልባችሁን አታደንድሩ። ይሄን ቪዲዮ እያያችሁ በአባ ትምህርት በጣም የተባረካችሁ ሲያወሩ ደስ የሚላችሁ ይሄ ገዳም ልዩ ነው መንፈሱ ጥሩ ነው ብላችሁ ነው አሁን ይሰማኛል። ገዳሙ በጣም ጥሩ እንደሆነ የሆነ ስፒሪት በውስጥ ያለ ሄጄ ደግሞ አሳያቸዋለሁ። ይሄው እንግዲህ በአባ ፊት ነው ባለፈውም ቃል ገብቻለሁ። አሁን በአጭር ጊዜ ውስጥ ሄጄ ዝም ብዬ እንደው ብር አምጡን ብቻ ሳይሆን ባለፈው አባ እንዳደረጉት እዛም ያሉ አባቶች አስተምረውን ገስጸውን መክረውን አቅጣጫ አሳይተውን አገልግለውን በባለፈው ገንዘብ እኮ አይደለም እርሱ ያስተማሩት ትምህርት በገንዘብ ቢተመን እኮ እጅግ በጣም ብዙ ነው። በነገራችን ላይ ብዙ ተባርከንበታል። ብዙ ዕውቀት ጥበብ አግኝተናል እና ይሄን ደግሞ ሰዎችም ያውቃሉ። እግዚአብሔር ልባችሁን አያደንድንባችሁ። ለምሳሌ እዚህ ጋር ባለ 14 ወይም መለኪያ በርጋ ይባላል 1940 ነው የሚያስፈልገው። አዎ 1000 ብዛቱ ማለት ነው። የአንዱ ዋጋ 3427 ብር በሉት በቃ። ስለዚህ ጓደኞቻችሁ አለ አይደል የበረከት ስራ አለ ብላችሁ ትደውላላችሁ። ለ5 ለ6 ለ7 መጀመሪያ የአባን ቪዲዮ ላኩላቸው። የመጀመሪያው ፖድካስት ላኩላቸው አይተው ሲጨርሱ ከዛ ተባብራችሁ ለ5 ለ6 ለ7 እየተባበራችሁ አንዳንዶቻችሁ 50 1000 የምትችሉ እኔ ባለ 12ቱን ሙሉን እገዛለሁ የሚል ሰው ሊኖር ይችላል። ሆኖስ የብረት ፋብሪካ ያላችሁ ሰዎች ትሆኑ ትችላላችሁ። ስቶሪ ያስቀመጣችሁ ሰዎች ልትሆኑ ትችላላችሁ። እሱን ደግሞ ብታመጡ እናንተ የገዛችሁት ብረት እዚህ ሆስፒታል ላይ ቢቆም ደግሞ ምንኛ መታደል ነው። በቃ ለልጆቻችሁ እንኳን የሚያኮራ ነገር ነው ከብሩ በላይ ማለት ነው። በእርግጠኝነት ይሄንን ሆስፒታል ገንብተን ጨርሰን ማሳካት አለብን። በሀሳባቸው ብዙ ነው ባይዘወይ እንደው በቤተክርስቲያንም እንዲህ በወጣቱም ደረጃ ይብን አሁን አንዳንድ ቦታ ለምሳሌ ሰው አጣው ቦታ አጣው እንዲህ ተገብር የምትለው አይነት ኤኒ ኮንሴፕቹዋል የሆነ ፕሮጀክት ሐሳብ ካላችሁ ኑና ቦታው ላይ ሞክሩበት። ሰፊ ነው። ኤኒ እስኪ ሐሳብ ለሀገር ይጠቅማል ለቤተክርስቲያን ይጠቅማል የምትሉት ኤኒ ሐሳብ ካላችሁ አምጡ ነው። ተቸገርን የምንለው እሱ ነው አይደል? በጣም ራያቸው ትልቅ ነው። ክረምት ላይ ህፃናት መተው ሁላችንም ልጆቻችን እዛ ሰተናቸው እንግዲህ አሁን ተለምዶ ይደረጋል። እዛ ሰተናቸው ይዘው ደግሞ በጣም ልጆችን የሚያጸገዋላቸውና በቃ አልመለስም ሁሉ ይሏል ልጆቹ። ያው ወላጅ ልጆችን በልጁ ላይ ስለማይጨክን እሺ አይልም እንጂ ከውጭ መተው ሰመር ከውጭ መተው አልሄድም ብሎ ከአሜሪካ መተው ሰዎች እየሰማችሁ ነው። ከአሜሪካ መተው እኔ እንደው አንዲት እናት በጣም አሳዝናኝ ነበር። እንደው ከቻል ኢየሱስ ማገገሚያ ክፈት ያለችኝ ሴት ነበረች። አንዲት እናት እንግዲህ እዛ ሀገር ላይ አሲስቲቭ ሱሳይድ የሚባል ነገር አለ። ሐኪሙ ምናምን ይነግርሃል። በቃ ነግሮ ራስን እንድታጠፋ ጋይድ እያደረገ ራስን እንድታጠፋ ያደርጋል ማለት ነው።
በጣም ብዙ ሺህ ሰዎች እየሞቱ ነው በዚህ ማለት ነው። እንዴት ህግ እንደሆነ አላውቅም። አንድ ሰው እሞታለሁ ካለ መብቱ ነው። ድንገት ግን ራሱን ቢያጠፋ ወንጀል ነው። ቤተሰቦች ያዘጋጁ ያስደነግጣቸዋል ተብሎ ስለዚህ በፕሮፌሽናል ነው መሞት ያለበት። ፕሮፌሽናል የሆነ ሰው ብሎ ይሄ ያለ ፕሮፌሽናል ተብሎ ሰውየው እንዴት ነው መሞት ያለበት እንደዚህ ብታደርግ እያለ ያማክረዋል። እና አንዲት ልጇ እንደዚህ ሆኖባት ከዛሬ ነገ ሞተ ብላ እናት ናት አክቹአሊ ነገሯን ሁሉ ትታ በቃ ከሱ ጋር ነው የምትውለው ማለት ነው። ነገሯን ሁሉ ትታ በዚህ ብትል በዚህ ብትል ልጇ ሊመለስላት አልቻለም። ምናልባት ግን እንደው ይሄንን ቪዲዮ እያየሽው ከሆነ እኔም ሼር አደርግልሻለሁ። አምጪው ልጅሽን ግድ የለሽም። መንፈሱ የሚረዱት አሁን ኢትዮጵያውያን ናቸው። እዛ ሀገር ሲሄዱ ፈረንጅ አለ በቀለማቸው ቡሊ ሊደረጉ ይችላሉ። አይገባቸውም። በቃ እኛ እኮ ኢትዮጵያዊ ማንነቱን ንጉርነቱን አይለቅም ተብሏል አይደለ? ያ ማንነታችን ከዛ ማንነት ጋር ለመዋሃድ ሊከብደው ይችላልና እባካችሁ ልጆቻችሁን አምጡ። አለበለዚያ ትጠየቃላችሁ አይደል? ወላጅ ሆኖ ልጁን ስለ እግዚአብሔር ያላስተማረ ያስጠይቃልና። እርሶስ ማልበርስ ነው? ወይንሸት ንጋቱ እባላለሁ። የዚህ የገዳሙ አብይ ኮሚቴ አባል ነኝ። የአባም ልጅ ነኝ። ረዥም ጊዜ ልጅ ነኝ። ከአባን ከ30 ዓመት በላይ ነው ማውቃቸው። ዝቋላ ያሉ ጀምሮ ነው ማውቃቸው ከልጅነት። እኔም ልጅ ነበርኩ ያኔ። የእግዚአብሔር ስራ በጣም በሚገርም ነገር 30 ዓመት በፊት የማውቃቸው መሀል ላይ ግን በቃ ጠፍተውብኝ ነበር። ጠፍተው ነበር ማለት የእግዚአብሔር ቀን አለው ማለት ነው። እኔም ጠፍቼ እንደገና በጉዞ ሄድኩኝ ገዳሙ ጋር። በአታ እኛ መንበረ መንግስት በአታን ነው የምናውቀው አይደል? እዚህ ግቢ እዛ ነው የምንሄደው። ታህሳስ በአታ በገዳሙ ጉዞ ነው የሄድኩት። ከዚህ ሁሉ አብይ ኮሚቴ በኋላ የመጣሁ ነኝ እኔ። የአባይ ቀደምት ልጅም ቢሆን ግን በአገልግሎት ደግሞ እነሱ ይበልጡኛል። መጣሁኝ። ስመጣ ግን ገዳሙ ጋር ሲሄድ አባን አገኘኋቸው። በጣም ነው የደነገጥኩት። ከአብይ ኮሚቴው ጋር ነው አብሬ ሄድኩት። ከዛም በኋላ ነው ወደ አባ የተመለስኩት። አባ የዛሬ 30 ዓመት ነው የሚያቆኝ። አባ ማስታውሰውኛል ሲያጠምቁኝ። እኔም ጠይቄ ግሩምንና ዶክተር ዳንኤልን ነው በጣም ነው የተቀበሉኝ። እኔ አላቅም ነበር ገዳሙ ሳይር ትራቭሊንግን ይዤ ምንጣፌን ይዤ ምናምን አባ ጋር ሄዶ ቤተክርስቲያን ሄዶ መኝታ አይፈቀድም። ሌሊቱን ሙሉ ጸሎት ነው ሁሉም ነገር። እኔ ግን ያኔ አባን በጣም ስለማውቃቸው ያኔም እንዲህ ነበሩ። ሙሉ ሌሊት ቆሜ ነው ያደርኩት። ከዛ ስወጣ ምልስ ስንቅ አትያዥ ብለውኛል ኮሚቴዎቹ። ሲሄድ እንጀራ ሙሉ እንጀራ ከወጥ ምሳና እራት ተለምነህ ነው የምትበላው ገዳሙ። አንድም ሰው በጣም ብዙ ሺህ ህዝብ ነበረ። ያንን ነው እንትን ብዬ እዛው ግን ዶክተር ዳንኤል እና ግሩሜ ናቸው እኔን ያጠመዱኝ። በቃ አንለቃትም አሉ። ከዛ ለአባ ነገሯቸው። አይ እሷን አውቂያታለሁ ስልኳን ብቻ ነው ያልያዝኩት ልጄ ነች እኮ ብለው አባ ኔክስት ዴይ ደወሉልኝ። ከዛ በኋላ ወደ ኮሚቴው ነው የገባሁት። ኢሚዲየትሊ ወደ ኮሚቴ ነው ያስገባኝ። ይሄ ኮሚቴ ከሚደንቅ በላይ ማለት 3 ሴት ልጆች አሉኝ። አንዷ ኢንተርናሽናል ሎየር ነች፣ አንዷ ሜዲካል ዶክተር ነች፣ አንዷ ባዮሜዲካል ኢንጂነር ነች። ይሄ ሁሉ የኔ አይደለም የእግዚአብሔር ስራ ነው። የነሱ በረከት ወርዶ ወደ እኔ መጥቶ ልጆቼ ደግሞ እዚህ ጋር ደርሰውልኛል። አሁን 4 የልጅ ልጆች ደግሞ አሉ። የመጀመሪያው ልጄ ትናንትና ነው አራተኛዋ ልጄ የተወለደችውና ትናንት ቅዱስ ገብርኤል አብሳሪ መልአክ ጥሩ ነገር የሰማሁባት ነው። እና ይሄን ሁሉ ምልህ ምንድነው እኔ ባለፈው መጥቻለሁ ከአባ ጋር አንተ ጋር አንተንም በደንብ ነው ማቀኔ ቦሌ መድኃኔዓለም ነው ቤቴና እግዚአብሔር ቀን አለ። በጣም ቆንጆ ቆይታ አድርገናል። እንግዲህ ያስተማረን የመከረን እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ ሶሻል ሚዲያ ያላቸው ከታች ሊንክ እናደርጋለን ሙሉ ሶሻል ሚዲያቸውንም። ደስ የሚለው ደግሞ ብዙዎች ቦታው ትንሽ ከበድ ይላልና ቢሮ አላቸው ቦሌ አበሩስ ጀርባ። እዚህ ጋር የምናስቀምጠው ስልክ ቁጥር አለ። እባካችሁ ደውሉ። በተለይ እኔ የምለው ቦታውንም ሄዳችሁ እዩ። በአባቶቻችን ተማሩ፣ ተባርካችሁ ተመለሱ። ውጭ ሀገር ያላችሁ ልጆቻችሁ በመንፈስ የሚጨነቁ ከሆነ እንደምታያቸው እንግሊዝኛ ማውራት የሚችሉ ዶክተሬት ያላቸው ማስተርስ ያላቸው ብዙ ነገር የሰሩ አባቶች ስላሉ ልጆቹ በሚገባቸው አማርኛ በሚገባቸው ቋንቋ ስለሚያወሩ ይባረካሉና እዚህ ጋር ስልክ አስቀምጠናል። በዚህ መንገድ ደውላችሁ የዚችን ነገር አደራ 11 ሚሊዮን ማሳካት መቻል አለብን። እኮ በነገራችን ላይ ለአንድ ሰው መሆን የሚችል ነው። ብር ደስታ አይሰጥም። በብሩ ግን የምናደርገው መልካም ነገር ግን ደስታ ይሰጣል። አሁን ለዚህ ሆስፒታል ይሄን 11 ሚሊዮን ብር አንድ ሰው መላክ ይችላል። በነገራችን ላይ
በምንድነው ይሄን ቪዲዮ እያየሁት ያለሁት እያልሽ ያለሽ ሴት አለሽ አይደለ? ሁኖስ ብር አለሽ ጽደቂበት። በቃ አሁን እኔ የምለው በብሩ እንጽደቅበት። እባካችሁን የምትችሉትን ሁሉ አድርጉ። እዚህ ጋር ስልክ አስቀምጠናል። ከአባታችን እንማር፣ እዛም ካሉ አባቶች እንማር። እንግዲህ ይሄን ነው የምለው። አባታችን መታችሁ ስለባረካችሁን እናመሰግናለን። እግዚአብሔር አምላካችን እመቤታችን ቅድስት ድንግል ማርያም እናታችን ደግሞ እኛ ሳናስበው ይሄን ቤት ዛሬ ልንከፍተው ባሰብንበት ሰዓት እናንተ መታችሁ ደግሞ ተባርኮ ጸበሉ ተረጭቶ ሰራተኞቻችን፣ እህቶቼ፣ ወንድሞቼ አብረውን የሚለፉ ሰዎች ተቀድሰው መጀመሩ በጣም ደስ ብሎናል። እናንተም ኑና ጎብኙት። ቦሌ መድኃኔዓለም ከቤት ጀርባ ነው። እግዚአብሔር አምላክ ይስጥልን። እናመሰግናለን። ቴንኪዩ